ዳንኤል 12 ላይ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያም ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል። በመጽሐፉ ይላል። በመጽሐፉ የኛ የግል መጽሐፋችን ሳይሆን በእርሱ መጽሐፍ የተከፈተልን በማን ነው? በኢየሱስ ክርስቶስ ነው። ያ መጽሐፍ ምን ይባላል? የሕይወት መጽሐፍ ይባላል። በእርሱ ምክንያት ስማችን በሕይወት መጽሐፍ ላይ የተመዘገብነው ሁሉ በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። እኩሌቶቹም ወደ ዘላለም ሕይወት፣ እኩሌቶቹም ወደ ዕረፍትና ወደ ዘላለም ጉስቅልና፣ ጥበበኞችም እንደ ሰማይ ጸዳል እያለ ይገልጣል ማለት ነው። ግን ምን ይሆናል? ይነሳሉ። ሁለት አይነት ትንሣኤዎች አሉ። የመጀመሪያው ትንሣኤና ሁለተኛው ትንሣኤ። የመጀመሪያው ትንሣኤና ሁለተኛው ትንሣኤ ራእይ 20 ላይ ቁጥር 5 ላይ እንደዚህ የቀሩትን ሙታን ግን ይላል፣ የቀሩትን ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም ይላል። ይህ የፊተኛው ትንሣኤ ነው ብሎ እስከዚህ ድረስ ያለውን ትንሣኤ ምን ይለዋል? የፊተኛው ትንሣኤ ወይም ደግሞ የመጀመሪያው ትንሣኤ ብሎ ያስገባዋል። ተርታውን አይተናል። ክርስቶስ ከዛ በክርስቶስ መነሳት በዛ ጊዜ የተነሱ ሰዎች፣ ከዛ ደግሞ በቤተ ክርስቲያን መነጠቅ ጊዜ የሚነሱ የቤተ ክርስቲያን ቅዱሳኖች፣ ከዛ ደግሞ እነዛ ሁለቱ በኢየሩሳሌም ላይ ወደቁ የተነሱ ነቢያቶቹ የሚነሱበት ትንሣኤ፣ ከዛ ደግሞ የመከራው ዘመን 7 ዓመት ካለቀ በኋላ የሚነሱ የመከራ ዘመን ቅዱሳኖች፣ እንዲሁም ደግሞ የብሉይ ኪዳን ዘመን ቅዱሳኖች ተርታውን ይዞ እነዚህ ሁሉ ምን በሚለው ውስጥ ይገባሉ ማለት ነው። የመጀመሪያው ትንሣኤ ፊተኛው ትንሣኤ ይባላል። እነዚህ ይላል የቀሩትን ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖርም ይላል። የማይነሱትን በኋላ ላይ ቀጣይ ነው የሚነሱት። ይህ የፊተኛው ትንሣኤ ነው ይልና በፊተኛው ትንሣኤ እድል ያለው ብፁዕ ቅዱስ ነው፣ ብፁዕና ቅዱስ ነው። ለምን ብሎ ይነግረናል። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ሁለተኛ ሞት በእርሱ ላይ ስልጣን የለውም። የፊተኛው ትንሣኤ ላይ የተቀላቀለ ሁሉ ሁለተኛ ሞት በእነርሱ ላይ አይሰራም። ከሁለተኛ ሞት አምልጧል መጀመሪያው ትንሣኤ ላይ ስለገቡ። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱ ጋርም ይህን 1000 ዓመት ይነግሳሉ ይላል። 11 እና 12 ላይ ደግሞ ሁለተኛው ትንሣኤ ይሆናል። ሁለተኛው ትንሣኤ ሲባል ቃሉ መልካም ነው፣ ግን መነሳት ነው። ግን ሁለተኛ ትንሣኤ ከተባለ ለሕይወት አይደለም የሚነሱት ማለት ነው። ሁለተኛ ትንሣኤ ከሆነ ለሕይወት አይደለም። የፊተኛው ትንሣኤ ለሕይወት ነው። እስካሁን ያየናቸው ሁሉ የሕይወት ትንሣኤ ነው። ከዛ ምን ይባላል? የመጀመሪያው ትንሣኤ ይባላል። የመጀመሪያው ትንሣኤ የሕይወት ትንሣኤ። ሁለተኛው ትንሣኤ ግን የሞት ትንሣኤ ነው። ለሕይወት አይደለም የሚነሱት፣ ለፍርድ ነው የሚነሱት። የፊተኛው ትንሣኤ ወይንም የመጀመሪያው ትንሣኤ 6ቱን ስቴፕ ይዟል። ይሄ ትንሣኤ የሕይወት ትንሣኤ ይባላል። ይሄ ትንሣኤ የመጀመሪያው ትንሣኤ 6 ረድፎች አሉት፣ 6 ተራዎች አሉት። የፊተኛው ትንሣኤ ይባላል፣ የመጀመሪያው ትንሣኤ ይባላል። ሌላው የሕይወት ትንሣኤ ይባላል። ይሄ ትንሣኤ ዮሐንስ 5:28 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ ሕይወትን ተቀብለዋል። የማን? የክርስቶስን ሕይወት ይሰጣቸዋል አይደለም፣ ኦልሬዲ ሕይወት ተሰጥቷቸዋል። ከዛስ ለሕይወት አሁን ምድር ላይ ምን አለን? ሕይወት አለን። ከዛ ደግሞ ለምን? ለሕይወት ለሌላ ሕይወት ቀጣይ ሕይወት አለ አይደል? ቀጣይ ዘመን፣ ቀጣይ ዓለም፣ ለቀጣይ ዓለም የሚሆን ለሕይወት ትንሣኤ እነማን? መልካም ያደረጉ። ክፉ ያደረጉስ ለፍርድ ትንሣኤ። ሁለተኛው ትንሣኤ የምን ትንሣኤ? የፍርድ ትንሣኤ። ይነሳሉ። ለሕይወት አይደለም፣ ሕይወት ሊሰጣቸው አይደለም። ሕይወት እንደሌላቸውና እንዳላቸው እዚሁ ምድር ላይ እያለን የሚታወቀው ያለቀ ጉዳይ ነው። ሞቷል። ጊዜ ይጠበቅላቸውና የመጨረሻው ወይንም ሁለተኛ ትንሣኤ የሚባለውን ይነሱና ለምን ይቀርባሉ? ለፍርድ ይቀርባሉ። ከእነርሱ ውስጥ አንዱም ለሕይወት ትንሣኤ ሊሆን አይችልም። ኦልሬዲ ለሕይወት ትንሣኤ የሚባለው ፋይል ተዘግቷል፣ አልቋል። እሱ ፋይል
ከዛ የሚነሱት ሁለተኛ ትንሣኤ ውስጥ የሚገቡት ሁሉ ለፍርድ ትንሣኤ ነው። ሁሉም ላይ ይፈረድባቸዋል። አንዱም ነፃ ሊሆን የሚችል አንድም ሰው ከመካከላቸው አይገኝም። ስለዚህ የመጀመሪያው ትንሣኤ ጋር ከመጣ የህይወት ትንሣኤ ለህይወት ትንሣኤ ይለዋል። የህይወት ትንሣኤ ክፉም ያደረጉ ለፍርድ ትንሣኤ ይለዋል። ሌላው ይሄ የመጀመሪያውን ትንሣኤ ደግሞ የጻድቃን ትንሣኤ ይለዋል። የጻድቃኖች ትንሣኤ፣ የህይወት ትንሣኤ፣ የመጀመሪያው ትንሣኤ ራእይ 20:11 ላይ ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋን ፊት ቆመው አየው። ሙታን ሁሉ መቃብር ውስጥ ያሉ ሁሉ የእርሱን ድምፅ የሚሰሙበት ጊዜ ይመጣል የሚለው ሙሉ በሙሉ ፍጻሜ እዚህ ጋር ያገኛል። አሁን በዚህ ጊዜ አንድም በመቃብር ውስጥ የሚቀር አይኖርም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየው። መጽሐፍትም ተከፈቱ ይላል። መጽሐፍትም ተከፈቱ። ቅድም ምን ነበር? ያ ዳንኤል ላይ ነው መጽሐፉ አይደል? ያየነው መጽሐፉ በኢየሱስ ክርስቶስ አማካኝነት የህይወት መጽሐፍን የሰጠን ኢየሱስ ክርስቶስ፣ በእሱ ምክንያት ስማችን እዛ ላይ እንዲጻፍ ሆኗል። በኢየሱስ እርሱ ነው ያንን መጽሐፍ የከፈተው። ከዛ የኛም ስም ገባበት። እኛው ኢንክራይስት ነን፣ በክርስቶስ ነን። የራሳችን የግል መጽሐፍ የለንም። የግል መጽሐፍ ቢኖረን ምንም መልካም ስራ በእሱ ላይ አይገኝም። ምንም አንድ መልካም ስራ የለንም። በእርሱ መጽሐፍ ውስጥ ገባን። ከዛ ሲነበብ ስለኛ አይደለም የሚነበበው፣ ስማችን ብቻ ነው እዛ የሚገኘው። የእርሱ መልካም ስራ ነው እዛ ጋር የሚገኘው። ያ የእርሱ መልካም ስራ ግን የማን ነው? የኛ ነው። ኢየሱስ ጌታ ነው። ስለዚህ አይፈረድብንም። እሱ ንጹህ ስለሆነ የእርሱን ንጽህና ለእኛም ሰጥቶናል። እነዚህ ጋር ስንመጣ ግን በነፍስ ወከፍ መጽሐፍ አላቸው። እያንዳንዱ ለምን እንደ ስራው ነው የሚከፈለው፣ እንደ የራሳቸው ስራ። ስለዚህ የራሳቸውን ጽድቅ ሊያቆሙ ሲፈልጉ አይደለም ነው ለእግዚአብሔር ጽድቅ አልተገዙምና የራሳቸውን ጽድቅ ማቆም ሲፈልጉ፣ የራሳቸው ጽድቅ ምንድነው ካለን የመርገም ጨርቅ ነው። ፒውር አይደለም፣ መቼም ሊነጻ አይችልም። የሰው ጽድቅ መቼም ማለት ነው። ስለዚህ የራሳቸው መጽሐፍ አላቸው። የራሳቸውን ጽድቅ ጽፈውበታል፣ ተጽፎላቸዋል። እግዚአብሔር ፊት ሲቀርብ ግን የመርገም ጨርቅ ነው። በዛ ማንም ሰው ህይወትን ሊያገኝ አይችልም። በነፍስ ወከፍ ግን መጽሐፍ አላቸው። መጽሐፍትም ተከፈተ። ብዙ ቁጥር መጽሐፍ አንድ ሲሆን መጽሐፉ የእርሱ መጽሐፍትም የእያንዳንዱ ተከፈቱ። ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ ነው ይላል። መጽሐፍትም ተከፈቱ ሲል ብዙ መጽሐፍም ተከፈተ ሲል አንድ መጽሐፍ። ያ አንዷ መጽሐፍ የምን መጽሐፍ ትባላለች? የህይወት መጽሐፍ ይባላል። መጽሐፍቱም ሙታንም ሙታን የተጻፉት በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። እንደማን? እንደ ስራቸው። እኛ ጋር ሲመጣ እንደ ስራችን አይደለም፣ እንደ ስራው እንደማን? እንደ ኢየሱስ ክርስቶስ ስራ። እነርሱ ጋር ሲመጣ ግን በመጽሐፍቱ ተጽፎ እንደተገኘ እንደ ስራቸው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል። ከዛ ቁጥር 13 ላይ እንደዚህ ይላል፣ ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለው። ባህርም ይሰጣል፣ ሲኦልም ይሰጣል፣ ሞትም ይሰጣል፣ ምድርም ትሰጣለች። ሙታናን አቅፋ መያዝ የምትችል ምንም አይነት ፍጥረት የለም ማለት ነው። ሁሉም ለምን? ድምፁ የማን ነው? የጌታችን የኢየሱስ ክርስቶስ ድምፅ ነው። የሰው ልጅ ሁሉ ድምፅ የሚሰሙበት ጊዜ ይመጣል። ይሄ መጨረሻው ሙታን ሁሉ ድምፁን የሚሰሙበትና የሚወጡበት፣ ከዛ እንደ ስራቸው ደግሞ ፍርድን የሚቀበሉበት። ይሄ ምን ይባላል? ሁለተኛው ትንሣኤ የሞት ትንሣኤ ነው እንጂ የህይወት ትንሣኤ አይደለም። ቁጥር 14 ላይ እንደዚህ ላይ ሞትና ሲኦልን በእሳት ባህር ውስጥ ተጣሉ፣ ይህም የእሳት ባህር ሁለተኛው ሞት ነው ይላል። ራእይ 26 ላይ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይላል አይደለ? በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ለምን? ሁለተኛው ሞት በእነርሱ ላይ ስልጣን የለውም ይላል። እነዚህኞቹ ላይ ግን የሁለተኛው ትንሣኤ ላይ የተነሱ ደግሞ ምን ይላቸዋል? ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ
የትንሣኤ አካልን አንደኛ ቆሮንቶስ 15 ላይ ይገልጥልናል። የትንሣኤ አካል ስጋና አጥንት ያለው እንደሆነ መመልከት እንችላለን። ኢየሱስ ክርስቶስ በመካከላቸው በተገኘ ጊዜ ንኩኝ አለ። ስጋ አለኝ አጥንት አለኝ፣ መንፈስ አይደለሁም፣ ስጋና አጥንት ያለው ነው። ዮሐንስ ወንጌል 26:28። ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ደጆች ተዘግተው ሳለ ኢየሱስ በመካከላቸው ቆመ። ሰላምም ለእናንተ ይሁን አላቸው ይላል። ከዚህም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እጄንም አምጣና በእኔ ከጎኔ አግባው እያለ ይናገራል። እጄንም አምጣና በጎኔ አግባው፣ ያመን እንጂ ያላመንክ አትሁን። ዳሶታል፣ አይቶታል፣ እጁን አይቶታል። መንፈስ አይደለም የተነሳው ኢየሱስ ክርስቶስ፣ መንፈስ አይደለም። የጆቫ ዊትነስ አንዱ አስተምሯቸው ምንድነው? እሱ የተነሳው ኢየሱስ መንፈስ ነው፣ በስጋ አካል አልተነሳም። ወይንም ደግሞ ስጋው ዲሳፒር አርጓል፣ ጠፍቷል። ወይንም ደግሞ እንደ ሙሴ አልተገኘም እንጂ ከሙታን ትንሣኤ ስጋውም ጭምር ተነስቶ አይደለም ብለው ነው የሚሉት የጆቫ ዊትነሶች። ኢየሱስ ክርስቶስ ግን እንደተነሳ በማይበሰብስ አካል ነው እንጂ ተነሳው። የማይበሰብሰው አካል ግን ምንድነው? ስጋና አጥንት ያለው ነው እንጂ መንፈስ አይደለም። ኢየሱስ ክርስቶስ በስጋ ሞቶ ሲነሳ መንፈስ ሆኖ አይደለም የተነሳው፣ ስጋም አጥንትም። ለምን? እኛም ይሄ ስጋችን እንደሚነሳ የኢየሱስ ክርስቶስ ሞት ለመንፈሳችንም ለነፍሳችንም ለስጋችንም ነው ሁሉ ነገራችንን ያዋጀው እንጂ መንፈሳችንን ብቻ አይደለም ያዋጀው። እንደዛ ከሆነ ስጋችን ትንሣኤ ያገኛል ብለን ተስፋ እናደርግም። ኦልሬዲ ወደ ጌታ በሄድን ጊዜ ነገር ሁሉ አለቀ ብለን ልንዘጋው ነው ማለት ነው። ስጋችንም ይነሳል፣ ይከብራል። ይሄ የማይበሰብሰው ይለብሳል። ዮሐንስ 21 ላይ ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባሉ ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ ሄዳለሁ አላቸው እያለ ይቀጥላል። ቁጥር 10 ላይ ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንንም ያህል ብዙ ሲሆን መረቡ አልተቀደደም ይልና ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንድ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜ ነበር ይላል። ሉቃስ 24 ላይም ካየን ከኤማውስ መንገደኞች ጋር አብሮ እየሄደ ያለ ከዛ መሽቷልና አብረን ግባ አሉት። አብሯቸው ገባ፣ እንጀራንም አንስቶ ቆርሶ ሰጣቸው ይላል። አብሯቸው ተመግቧል ኢየሱስ ክርስቶስ። እና ይሄ ከሙታን የሚነሳው አካል የትንሣኤ አካል መብላት ይችላል፣ ግን የሚኖረው በምግብ አይደለም። ሳይበላ መኖር ይችላል። ይሄኛው ስጋ ያለ ምግብ መኖር አይችልም። ያኛው ግን በእግዚአብሔር ክብር የሚኖር ነው፣ ግን ይበላል። የሚበሰብስ አካል አይደለም። ኦኬ። አንደኛ ቆሮንቶስ 15 ከ40 ጀምሮ እና ስጋችን እንደ ዘር እንደሆነ ይናገራል ኢየሱስ ክርስቶስ። የስንዴ ቅንጣት ካልወደቀች በስተቀር ይላል አይደለ? ካልወደቀች ካልበሰበሰች ልታፈራ አትችልም ብሎ ስለ ስጋው ተናገረ። የእርሱ መውደቅ የእርሱ መሞት እዛ ብዙዎችን እንዲያፈራ እንደሆነ ይናገረናል። እና እኛ ራሳችን ምንድነው? ሲል ነን፣ ዘር ነን። እግዚአብሔር እንደ ዘር ነው እኛን ያስቀመጠን ማለት ነው። የምትዘራው ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነው አካል አይደለም ይላል። እግዚአብሔር ግን እንደወደደ አካልን ይሰጠዋል ማለት ይሄኛው ራሱ የሚበሰብሰው አካል አይደለም የሚነሳው። ስንዴ ዘርተን ስንዘራ ውስጡ አለ ቅንጣት ሲድ የሚባለው፣ እላይ ደግሞ ከበሮ አለች። ከዛ ስንዴው ያድጋል። ሲያድግጎ ያቺ ቅንጣቷ ናት እንጂ ያፈራችው ያኛው እላይ ያለው ከበሮ ምን ያበስብሷል። እና ስለኛ ስጋ ነው የሚናገረው። ይሄኛ ስጋ አለ ውስጥ ላይ አለ ቅንጣት ሲድ የሆነው እና ይሄ ስጋችን እንደዘር ሆኖ እንዘራለን ማለት በሞት በሚመስል ከዛ ይሄ የሚበሰብሰው ስጋችን ያልፋል። አዲስ አካልን ግን ይዞ ይነሳል እንጂ ይሄው ራሱ ስጋ አይደለም የሚነሳው ማለት ነው። ይሄው ስጋው ራሱ ከሆነ መልሶ የመሞት የመበስበስ እድል አለው ማለት ነው። የከበረ ስጋም ሊባል አይችልም። የምትዘራው ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል። ለማን? ለስንዴው። ከዛ ምሳሌነቱ ለማን ነው? ለኛ። ከዘሮቹም ለእያንዳንዱ የገዛ አካሉን ይሰጠዋል ይላል።
ስጋ ሁሉ አንድ አይደለም። የሰው ስጋ ግን አንድ ነው። የእንስሳ ስጋ ሌላ ነው፣ የወፎችም ስጋ ሌላ ነው፣ የአሳም ስጋ ሌላ ነው። ደግሞም ሰማያዊ አካል አለ፣ ምድራዊም አካል አለ ይላል። ስጋ ሁሉ ልዩ ነው። ስጋ አለ ነው? አዎ አለን። አጥንት አለ ነው? አዎ አለን። መቼ ስንነሳ ግን ልዩ ነው። ይሄ ምድራዊ ስጋና የምድራዊ አካል አለ፣ ልዩ ነው። የሰማያዊ አካል አለ፣ ከዛ ደግሞ ምን አለ? የምድራዊ አካል አለ። የምድራዊ አካል እንደዚህ እንደምናየው ነው። የሰማያዊ አካል ደግሞ ኢየሱስ ክርስቶስ የተነሳበት አካል ነው። ነገር ግን የሰማያዊ አካል ክብር ልዩ ነው ይላል። የምድራዊው አካል ክብር ልዩ ነው። ይህንን አካላችን አናቃልለውም፣ መንፈስ ቅዱስ የሚያድርበት ነው። ግን ያ ድጋሜ የምንለብሰው ዳግም የምንለብሰው በትንሣኤ ጊዜ የምንለብሰው አካል ግን ልዩ ነው፣ ክቡር ነው። ክብሩም ይበልጣል። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው። በክብር ከጨረቃ ፀሐይ ትበልጣለች፣ ከከዋክብት ደግሞ ጨረቃ ይበልጣል። የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያያልና የሙታን ትንሣኤ እንዲሁ ነው ይላል። በመበስበስ ይዘራል፣ ባለመበስበስ ይነሳል። ስለዚህ ይሄ በመበስበስ የሚዘራው ያንሳል፣ ባለመበስበስ የሚነሳው ደግሞ ይበልጣል። የበለጠ ክብር አለው። በውርደት ይዘራል። ሞት መቼም ክብር ሆኖ አያውቅም። ውርደት ነው። ሞት አለመቻል ነው፣ መሸነፍ ነው፣ ከአቅማችን በላይ የሆነ ጉዳይ ነው። በኃጢአት ምክንያት የመጣ ነው። ምን ሞት በክብር ይነሳል። ኢየሱስ ክርስቶስ ከክብር ወደ ክብር የሚለው ቃል ሙሉ በሙሉ ፍጻሜ የሚያገኘው በዚህ ጊዜ ነው ማለት ነው። አሁን የእርሱ በመሆናችን አምነናል፣ ጸድቀናል፣ ተመርጠናል፣ ከዛ ደግሞ ከብረናል። ክብራችን ግን ይጨምራል። ኢየሱስ ጌታ ነው። በድካም ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። በውርደት ይዘራል እና ሲነሳ ግን በክብር ነው። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ ባለመቻል አቅም በማጣት ግን ሲነሳስ በኃይል ይነሳል። የማይበሰብሰው አካል ሲነሳ በኃይል ነው የሚነሳው። ፍጥረታዊ አካል ይዘራል። ይሄ ኔቸር ከእናት አባታችን የተቀበልነው ነው። ኔቸር ናቹራል የሆነው አካላችን ላይ የሚዘራው ሲነሳ ግን መንፈሳዊ አካል ይነሳል። ኢየሱስ ጌታ ነው። ስጋ ነው፣ አጥንት ነው፣ ግን መንፈሳዊ ነው። ኢየሱስ ጌታ ነው። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ይሄ የሚታየው ስጋችን አካላችን ለዛ ለምንኖርሰው መንፈሳዊ አካል ምንድን ነው? ምሳሌ ነው፣ ማሳያ ነው። ብሉይ ኪዳን ምን ነበር ይላል? ጥላ ነበር አይደለም ይላል? ጥላ ነበር። ኢየሱስ ሲመጣ ግን ምን ሆነ? አካል ሆነ። አሁን ጥላ አያስፈልገንም። ስለዚህ ይሄ አካላችን ደግሞ አሁን ምንድን ነው? ጥላ ነው። ከዛ ምን አለ? የሚመጣ አካል አለ። እሱ አካል ምንድን ነው? መንፈሳዊ አካል ነው። ስለዚህ ይሄ እንደ ጥላ ያገለግላል ማለት ነው። ፍጥረታዊ ካለ መንፈሳዊ አካል አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ እንደተጻፈ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። መቼ? እኛን ከሙታን ሲቀሰቅሰን። አሁንም ሕይወትን ተካፍለናል። ነገር ግን ከሙታን ደግሞ ይቀሰቅሰናል። ልክ ሮሜ ላይ እንደተጻፈው ሕይወትን የሚሰጥ መንፈስ ኢየሱስ ክርስቶስን ከሞት ያስነሳው መንፈስ በእናንተ ውስጥ ቢኖር እንደሚለው ያስነሳናል ማለት ነው። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ እንጂ መንፈሳዊ መጀመሪያ አይደለም እያለ የፊተኛው ሰው ከመሬት ነው፣ መሬታዊ ነው። ኋለኛው ሰው ግን ከሰማይ ነው እያለ ይቀጥላል። ዳንኤል 12 ቁጥር 1 ጀምሮ ቁጥር 3 ጀምሮ እናነባለን። ጥበበኞችም እንደ ሰማይ ጸዳል። እነማን? ያ የሚነሱት ስለ ሙታን ትንሣኤ ተናግሮ በመጽሐፉ ላይ የተገኙት ሁሉ የተነሱት ለዘላለም ሕይወት የተነሱት እነዛ ለእረፍትና ወደ ዘላለም ጉስቁልና እነዚህ ለሕይወት የተነሱት ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል ይለና ይሄንን ሐሳብ አይተናል። አሁን ግን መጽሐፉን ክፈት ተብሏል አይደል? አትዝጋው፣ አታትመው። ለምን? የመጨረሻው ዘመን ስለደረሰ። ዳንኤል ዝጋው ተብሎ ነበር፣ ዮሐንስ ደግሞ ክፈተው ተብሏል። ስለዚህ ከፍተን እያወራን ነው ማለት ነው። ሁለተኛው አካል ምንድን ነው የሚሆነው? እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልስ እንደ ከዋክብት ለዘላለም ይደምቃሉ። ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት፣ ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት
የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።